የኤፍሬም እንደዚህ መጨነቅ እንደዚህ መሆን በጣም ያስጨነቀኝና ማለት ወንድሙ ላይ ኤፍሬም አድርጉ ነው እንደዚህ በዚህ ልክ ተጨቃቅ ነው። አብርሃም ቡታጀራ መቆየት የለበትም። ለጋሽዬ የሚሆን ለእናቴም ቢሆን ጭንቀት ነው እንጂ ምንም ለነሱ መፍትሄ አይሰጣቸውም። የዚህ ነገር ላይ ያንተ እጅ ካለበት አንላቀቃትም። አሁን ኤፍሬም በጣም ያጠረጥሩ ሁኔታ ተስር ገብቶ ለምን በዚህ ልክ እንደፈራ ምን እንደፈራ ግራ እየገባን ያለው እዚህ ሄዶ ምን እንደገለጥበት እንደፈራ ግራ እያጋባን ነው። የራሴ የሆነ ምክንያት አለኝ እዛ እንዴት ማልፈልግበት ሩታ ደግሞ ሁሉ ነገር ደግሞ ታውቂያለሽ። በቃ ትክክል ነው እኮ ስለዚህ ሁሉ ነገር ደግሞ እያወቅሽ እንዲሄድ መፍቀድሽ በጣም ነው የተሳሳትሽው። ደህና እንዳልሆነ እያወቅን ደህና ነው ብለም ተሰምነን ከሆነ ከዚህ ጀርባ ሩታ አለችበት። በቃ አለቀ። ጤናው እንዲቀርም አልፈለክም እኮ ነው ጋሽዬ ጋር መሄዱ አንተ ለምንድነው እየረበሽ ያለው? እኔ በጣም ግራ እያጋባኛለሁ። ደግሞ እኔ አይሙሬ ላይ ልክ ነኝ ብዬ ባስበው ነገር ከማድረግ ወደ ኋላ አለም። ከብቷል። ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾችም ያው የተመላለሰ ነው የምንገኘው። እንግዲህ ሰሞኑን ሀሳብ አስተያየታችንን እየሰጠን እንደዚህም ደግሞ ከውጭ እየወጣን ደግሞ የምንችለውን ያህል የአብርሽን ጤንነት ለመመለስ እንግዲህ የምንችለውን ያቅማችንን እየሞከርን የምንገኝበት ሰዓት ነው የምንገኘው። እንግዲህ የአብርሽ ፎቶንም አግኝተነዋል። እንግዲህ እሱን ከማቃጠላችን በፊት ግን ፎቶ ላይ ብቻ እንደማይሰራና ያም ተጨማሪ ነገር እንደሚሰራ ነግረውን እንግዲህ ምንድነው ብለን እየፈለግን እንግዲህ አንድ ሀብል አግኝተን ነበር። እንግዲህ ወይ ራሱ ጋር አንድ የሚቀበር ነገር ይኖራል። ድግምት ሲሰራ አንድ የሚቀበር ነገር ፎቶን አግኝተናል። ሌላ ደግሞ ከሱ ጋር ተያይዞ ደግሞ የተሰራበት ሰው ጋር የሚቀመጥ ወይ ቀለበት ሊሆን ይችላል፣ የእጅ ሰዓት፣ ሀብል ተብለን እንግዲህ ሀብል አግኝተናል። እንግዲህ አሁን ሙሉ ነገር እየተሟላ ነው የሚገኘው። ሰው ነገሮችን ጨራርሰን እንግዲህ አብርሽ የተሰራበትን ሙሉ አግኝተናል ብለን ተስፋ እናደርጋለን። ከዛ በኋላ ሙሉ ከቀጠልነው በኋላ ወደ ሙሉ ጤንነቱ ይመለሳል። እንግዲህ አንቀን በጉጉት እየጠበቅን ነው የምንገኘው። እንግዲህ ከዛ በፊት ግን ያው እየለቀቁ ያሉት ነገር ስላለ እሱንም እያየን ደግሞ ሀሳብ አስተያየቶቻችንን እንደዚሁም ደግሞ የምናውቀውን ነገር ወደ እናንተ ሼር የምናደርግ ነው የሚሆነው። እንግዲህ ይሄ ነገር እስካልተፈታ ድረስ የዚህ ሴራውን የጠነሰሰው ደግሞ ባለቤቱን እስካለየነው ድረስ አናቆምም። ነርጋጂ ትክክለኛው ሰው እስከነ መረጃው መጠርጠር ብዙ ሰው እየጠረጠርን ነበር። ስንጠረጠር ደግሞ ስንደርስበት ደግሞ አይሆንም። ያልጠረጠርነው ሰው ደግሞ ተጠርጣሪ ሆኖ እያገኘን ነው የምንገኘው። አሁን ዳኒ ዛግ ሆይ ያለ ነው። እሱ ቤት ደግሞ የአብርሽን ፎቶ አግኝተናል ማለት ውዝግብ ያለበት ሰዓት ላይ ነው የምንገኘውና ስለዚህ የቱን እንደምጠርጠር እንደዚሁም ደግሞ ተመልካቾቻችን እንግዲህ እስከዛሬ እና ብዙዎቻችሁ ሩታ እቺ ድግምተኛ ያላችሁ የነበራችሁበት ናችሁና ዛሬ የለቀቀችው ቪዲዮ አይቼ ነበር። በዛ ቪዲዮ እንግዲህ አንድ የተረዳሁት ነገር አለ። እቺ ልጅ የሆነ ሰው እየነዳት ወይም የሆነ ሰው እየመራት እንጂ አብርሽ ላይ ፈልጋ ነገር አልሆነም። እንደዚሁም ደግሞ ኤፍሬም ደግሞ ማለት ባያሳምንም ግራ ቢያጋባም እንግዲህ ወንድሙ ላይ የጠነሰሰ ወይም ደግሞ የብዙ ነገር እሱ እየመሰለኝ ያለው ሩታ እዚህ ጋር እየታየችኝ ያለችበት አድርጊ የምትባለው ነገር እያደረገች ነው። ላይክ ኤፍሬም መንዳት ነው የሚባለው። ኤፍሬም አድርጊ የሚላት ነገር እያደረገች እየመሰለኝ ነው በዚህ ቪዲዮ እንደተረዳሁት ከሆነ ማለት ነው። እሷ እስከዛሬ የተከላከለች የነበረው እየመሰላት ያለው ከሄርሜላ አብርሽን ብቻ መከላከል ነው እንጂ ሰው ሁሉ አብርሽ መታመሙ የእሷ እንደሆነ ምናምን ነገር በቃ ንቃትቷለች ስላልሆነችም። ምክንያቱም አሁን በቃ በጣም ቆም ብላ ስታስበው ሁሉም ሰው ወደ እሷ ዞሮባታል። ምንም ያደረገችው ነገር የለም እንደተረዳሁት ከሆነ። ስለዚህ ቤተሰቦቹ ጋር በቃ አልሄድም ነው። ኤፍሬም ደግሞ በግድ ሄደን ካላመጣን የሆነ የፈራው ነገር አለ። እዛ ሄዶ የሚጋለጥበት ነገር ወይም ደግሞ የሚወጣ ነገር ፈርቷል። ኤፍሬም ምን እንደሆነ የምናጣራ ነው የሚሆነው። በዚህ ልክ ወንድሙ ጨክሯል ማለት ለማመንም ይሆናል አይደል? ወደ ውስጥ ማስገባው እየፈለኩኝ እየከበደኝ ነው። እኔ ለቤተሰብ ለወንድም ያለኝን ነገር አውቀዋለሁና በዚህ ልክ ኤፍሬም እንደዚህ ያደርጋል ብዬ ማልጠብቀው ማለት እናቱና አባቱ ጋር ነው ሄዶ አብርሽ ምንም ነው ችግር የለው። በዚህ ልክ ለምን ሄደ ሩታ ለምን ይሻልሽ ምናምን ብሎ ከሩታ ጋር እስከመጋጨት እስከመጸብ ድረስ ያደረሰው ነገር ግራ እያጋባኝ ነው የሚተገኝ ያለው። ምንድነው እየተፈጠረ ያለው? ለምንድነው እናቱና አባቱ ጋር ነው ሄደው ያደገበት ሀገር ነው። እዛ ተወላችሁ ያደጋችሁበት ሀገር ነው። ቡታጅራ ነው ሄደው በዚህ ልክ ለምን ሄደ? ለምን ሩታ ፈቅድሽ ካንቺ እንደዚህ ያጠብቅ ምናምን ብሎ ይሆን የፈራው ነገር አለ። እስቲ ምንድነው የተፈጠረው የሚለው ነገር ቪዲዮ ላይ ነው በደንብ ሀሳብ አስተያየትሽን ያሳያችኋለሁ። ወደ ቪዲዮ እንሂድ። እንደዚህ ሀሳብሽን ቀይሪያለሽ እንዴት ማለት ስለሽ እና አንቺ ብዙ ነገር ተነጋግረን ነበር አይደል? ብዙ ነገር አውርተን ነበር። አልገባኝም ለምን ፈቀድሽላችሁ አብርሃም እንዲሄድ? ኦኬ ወይ እሱ ያው እንግዲህ ይፋ ብዙ ነገር ተፈጠረ ምናምን እኔ ሄጄ ለማስቀረት ሞክሬ ነበር፣ ግን በቃ ሲተዋቸውና የሚሆነውን ነገር እናያለን። አይ ተዋቸው አይደል ለመቶ እኮ ሄርሜላ ጋርም እኮ 5 ቀን ተውናቸው አይደል? 5 ቀን እኮ ልጁ ተተረው ምን የሚያመጡት ነገር የለም። ሲቀጥል ደግሞ አብርሃም በዚህ ሰዓት እኛ ጋር ነው መሆን ያለበት።
እኔ አሁን እዚህ ጋር እያገባኛለሁ። እሺ እንትና ሄርሜላ ጋር መሆኑ እሺ እንትን ቢሎም ቢረብሸውም ምን ቢሎ ምናምን ነገር እሺ ልክ ነው። በቃ እዚህ ጋር ሚስቱ አለች፣ ባለቤቱ ነች፣ ልጁ አለ። እንግዲህ እንደ አንድ ወንድም እንግዲህ አብሮ እንዲሆኑ ፈልጎ ይሆናል ብዬ አስቤ ነበር። እስከዛሬ ድረስ ሲጣላ ምናምን ነገር ሄዶ እንትናን ሲያናዳት ሄርሜላን ሲያበሽቃት ምናምን ነው። አሁን ግን እናትና አባቱ ጋር ነው የሄደው። አለቀ። እናትና አባቱ ጋር ነው የሄደው። በዚህ ልክ የሚያደርገው ነገር ለምን በዚህ ልክ ሊረብሽው እንደቻለ ግራ እየገባኝ ነው ያለው። ለምን እዛም የሄዱ ምናምን ነገር ተነጋግረናል እንድታየዋለሽ ሄርሜላ ጋር መሆኑ ደህና አልሆንም። መታመኑ አምናሃል ነው። አሁን ችግሩ እኮ ሰው ሁሉ ወደ እናንተ እኮ የተዞረበት እኮ ሰው ሁሉ እናንተን ጀርባ እንዲሰጥ እንዲጠላ የሆነበት ምክንያት አንድና አንድ እናንተ እያመናችሁ ያለች ነው እና ኤፍሬም ያላችሁበት ምክንያት ደህና ነው መሆኑ ነው። ደህና እንዳልሆነ ሁሉም ሰው የሚያውቀው ነው። ስለዚህ አሁን ላይ የተሰማኝ ያለው እንግዲህ ልያሻለ ነው ሩታ ትብል እያላችሁ ነበር። ለልጁ አባት ነው፣ ሚስት ነች፣ ልጅ ልታረጋት ትችልም። በዛ ደግሞ ልጅቷን ደግሞ አውቃታለሁ እያልኩ ነበር ያለው። አሁን ላይ ደግሞ እየጋችሁ ነው አይደል? በቃ ይሁን ችግር የለው በዛ ይሁን በቃ። እሷ ምንም አላደረገችም፣ ውስጧ ንጹህ ነው። ችግሩ የነበረው አንድና አንድ ሄርሜላ ነች። ወደ ሄርሜላ እንዳይሄድ ነው በቃ። የሴትነት የቀናት ነው በቃ። አንድ ባለ ትዳር ወይም ሚስት ልታደርገው የምትችለው ነገር ነው እንጂ ላይክ እንደዚህ አይነት ነገር ለጥሱ ላይ ምናምን ነገር ስለ ጀርባ እየተወራበች ያለው ስለ አብርሽ ምናምን ነገር እጇ ቢኖርበት ወይም ደግሞ እሷ እንደሱ አሁን ኤፍሬም እንደፈራው እጇ ቢኖርበት አትለቀውም ነበር አብርሽ እንዲሄድ። ተረዳችሁ? እጇ ለመኖር ነው እንጂ አሁንም በቃ ይሄድ በቃ ብዙ ነገር እየተባለ ስለሆነ ይሄድ ችግር የለውም ነው እያለች ያለች። ያመረ ግን እንደ ኤፍሬም አሁን ኤፍሬም በጣም የሚያጠራጥር ሁኔታ ስር ገብቷል። ለምን በዚህ ልክ እንደፈራ ምን እንደፈራ ግራ እየገባን ያለው እዛ ሄዶ ምን እንዳይጋለጥበት እንደፈራ ግራ እያጋባን ነው። እና አሁን ቡታጀራ ቢሄዱስ ምን አስፈለገ? እንደዛ አይደለም፣ አልተረዳህም። አሁን እዛ መሄድ ያለበት ምክንያት ማለት ነው ነገሮችን እኛ ላይ ማይሆን ነገር እየታሰበና ነገሮች በጣም እኛ ላይ እየዞሩ በጣም አሪፍ በቃ እኔ የምለው ይሄን ነው። በቃ ወደ እናንተ እየዞሩ ነገሩ ሁሉም ነገር ወደ እናንተ እየዞረ ስለሆነ በቃ እያለች ምሩታ ምትሉ ቀበል ያለ አማርኛ ነው እንግዲህ ነገሮች በሙሉ ወደኛ እየዞረ ስለሆነ አሁን ላይ መቀመጡና ደግሞ የሚያደርጉትን ነገር ማየት የተሻለ ነው። በቃ ትክክል ነው። በቃ መለቅ ነበረበት። ምክንያቱም ሩታ ደህና ነው ብላ በያዘችው ቁጥር የሆነ አይሆንም ምናምን ብላ የያዘችው ቁጥር ሰው ሁሉ እያሰበ ያለው ነገር እየሰማች ያለችው ሩታ ነች። ምክንያቱም ልጁ ደህና እንዳልሆነ እናውቃለን። ደህና እንዳልሆነ እያወቅን ደህና ነው ብለም ተሰምነን ከሆነ ከዚህ ጀርባ ሩታ አለችበት። በቃ አለቀ። እንደዛ እየታሰበ ስለሆነ አሁን መልቀቅ አለብኝ ምክንያቱም እኔ ምንም አላደረኩም እያለች ያለችው ይሄ ነፃነቷን ወይም ደግሞ ንጹህነቷን የሚያሳይ ነገር ነው። ምክንያቱም አሰርታበት ወይ የሆነ ነገር አድርገው ቢሆን ወይ እንዲታመም አድርጋ ቢሆን አትለቆም። እንደ ኤፍሬም ልትጨነቀው ትጨነቅ ነበር። እንከተለሽ ብሎ ካልተሻለው ይሻለዋል እንደዚህ ይሆናል ምናምን ብለው ወሰዱት አይደለ? ይሄው ያው ራሱ ሆኖ መጣ አይደለ? ደግሞ ድጋሚ ደግሞ ወደ ኋላ የመለሰን ነው። ልጁ ጤናማ ነው ምናምን ብሎ ለሰምነን እየሞከረ ነው። ጤናማ ለመሆኑን ማስኮ ሁሉም እኮ አምኗል እኮ አምኖ እንትን ደግሞ ወደ ኋላ ነው ደግሞ ልጁ ጨራሽ ደግሞ ጤናማ አይደለም ብሎ አመጡት አይደል? ምናምን ነገር ዝባዝንኬ ነው እየለፈለፈ ያለው እዚህ አምነናል እኮ እነሱም ያምኑ ነው። ሩታ ግን አሁን ሰረዳት የኤፋ ብዙ ነገር ተጽዕኖ አለባት። እሱ ነው የሆነው ታውስደት ወይም ደግሞ የሆነ ነገር አድርጊ ምን ይያልኩ እየመሰለኝ ነው። ምክንያቱም አሁን የራሷን ውሳኔ ወስናለች። በቃ ችግር የለውም ምንም አላደረግንበትም። ይሄ ልጅ ታሟል ብላችኋል። ስለዚህ እናትና አባቱ ጋር ከእናትና ከአባት ከጋሽዬ ጋርና ከእናትየውም ጋር መጣላት አልፈልግም። ስለዚህ ይሁን ችግር የለውም ምንም አላደረግንም ነው እያለች ያለችው። በቃ አላደረግኝ ታውቃለች። ይሄ ኤፍሬም መፍራቱን እያስጠራጠረኝ ያለው ይሄ ኤፍሬም እንደዚህ መጨነቅ እንደዚህ መሆን በጣም ያስጨነቀኝና ማለት ወንድሙ ላይ ኤፍሬም አድርጉ ነው እንደዚህ በዚህ ልክ ተጨቃቅ ነው እዛ እንዴት አልፈልግም። የራሴ የሆነ ምክንያት አለኝ እዛ እንዴት ማልፈልግበት። ሩታ ደግሞ ሁሉ ነገር ደግሞ ታውቂያለሽ። በቃ ትክክል ነው እኮ። ስለዚህ ሁሉ ነገር ነው ያወቅሽ እንዴት መፍቀድሽ በጣም ነው የተሳሳትሽው። ስለዚህ አሁንም ቢሆን ጊዜው አልረፈደም። ቡታጀራ ሄደን እና አንቺ ሄደን ልጁን መመለስ አለብን። ኖ ኢፋ እንደዛ መሆን የለበትም። በቃ አሪፍ ልክም አይደለም ሩታ። አሁን ኤፍሬም ምን ፈርቶ እንደሆነ በዚህ ልክ ቡታጀራ ፕላስ ደግሞ አንተ ልክ እንዳልሆነ ካመንክ ለምንድን ነው ሩታ እንደዚህ አይነት መከታ የፈለከው? ብቻ መሄድ ትችላለህ እኮ መቼም ሩታ ጉልበት ኖረት ነው ታስጠላ አይደል?
ሩታን ይዛ ሄዳ አብርሽ መመለስ ምናምን ነገር የባሰ ነገሩን ወይ የሆነ ነገር የደበቀው ነገር አለ። አሁን ሰው ሁላችሁም ሩታ ላይ ዞራችሁባታል። ያን ነገር ፈልጎታል መሰለኝ ነው ግራ እያጋባኝ ነው እንጂ ይሄ ልጅ እንደሚለው የሚፈልግ ከሆነ አብርሽ ከሩታ ወይም ደግሞ ከቡታጅራ እንዲመጣ እንዳይሄድ ምናምን የሚፈልግ ከሆነ ለሩታ ጋር መቶ መናገር እዚህ ምን አልገባኝም። ምንድነው ምክንያቱ? አስፈላጊነቱ ምንድነው? ምኑ ጋር ነው? ለምን ተፈልጉ? ሩታ መቼም ሴት ልጅ ነች። እዛ ሄዳ ጣልታ ምናምን ነገር ጉልበት አላት ምናምን መቼም ታስጠላ አይደለም። ምን ፈልገ ነው ሩታ መታ አብራ እንድትሄድ ምናምን የፈለክበት ምክንያት ነው ያልገባኝ። እስቲ እሱን አስረዳኝ። በዚህ ልክ ደግሞ እየጨነቁ ነው ያዩት ነው እንደዚህ ነው ይላል። ሩታ አልተረዳሽኝም፣ ልብሱ እንደዚህ ያደርጋል፣ እንደዚህ ጸጉር ነው ያሻ። ምንድነው የፈራኸው? ይሄ ነገር ነው በደንብ እናጣራዋለን፣ እናጋልጣለን። አንተ የምር እንደሚታሰበው ወንድምህ ላይ ያደረከው አንተ ከሆንክ አንለቅም። ይዩት ሁሉንም ነገር ሀሳባቸው ሌላ ቢሆንም ይዩት የሚባል ነገር የለም። ደህና እንደሆነም አይተዋል። 5 ቀን በሙሉ አብረው ነበሩ። ምንም እንዳልሆነ አይተዋል። እናሳክማለን ያሉበት ቦታ የፈለጉ ቦታ ብቻ ይዘውት ሄደዋል። ልጁ ጤነኛ እንደሆነ ሊናቸው ልቦናቸው ጠንቅቆ ያውቃል። ምንድነው ለምንድነው እየተጨነቀ ያለው? ይፋ ምንድነው ለፍቅሩ ጭንቆታል እኮ ያሽቱ ተመልካቾች ጭንቅ ብሎታል። እንደዚህ ይላል፣ ኮፍያውን ያስተካክላል። አልገባሽም? ለምንድነው ይዩት የምትይው? ምንድነው የተፈጠረ ያለው? ምን በቃ ይዩት። እስኪ ተውላቸው በደንብ ግን አሁን ማለት ትኩረት ማድረግ እንዳለብን በደንብ እየገባኝ ነው። ማለት እኔ ብያቸዋለሁ ከዚህ በፊትም አውቃታለሁ አንድ ሁለቴ ምናምን ብያቸዋለሁ ከዚህ በፊትም ከሩታ ጋርና በሱ ብቻ አይደለም ባህሪዋ አለ አይደለ የሆኑ ሰዎች አሉ ታገኛቸውና ልክ የሆነ ከላይ የሆነ ምላሃቸው ምናምን ነገር ሊያስፈራ ይችላል። ሩታ ልክ እንደመጠለ ታወራለች፣ ማንንም አትሰማ ምናምን ነገር ግን ውስጣቸው ሰላም ይስጣቸው አይነት ሰዎች አሉ። እንደዚህ አይነት ሴት ነች ሩታ እና ለዛም ነው በቃ ሩታ ያልኩ እየተገናገርኩ ሶፊኛ እንወዳሃለን ግን ሩታ አሁን ለምን ካርለች እየተነዳች ነው ያለችው። ልጅቷ ከላይ እንደምታዩት ብቻ አይደለች። አሁን ይሄ ሙሉ መረጋገጫ እኮ ነው። ከዚህ በፊት ኤፍሬም እና ሩታ በቃ ኤፍሬም ነው እንደዚህ አድርጊ እንደዚህ እናድርግ ምናምን ያለት እሷ ተከትላ ነው። እሷ ግን ያደረገች የነበረው ትዳሯን ለመከላከል ነው። ይሄ ልጅ ከሄርሜላ ጋር ይጥብቅ ሄርሜላ አብረሽ ለምታጥብቅ ብለሽ እሱ ለመለየት ነው እየሞከረች ያለችው። ጤነኛ ነው ስትበላው ጤነኛ ነው ትላለች። ምን ታደርግ ነው? ስለዚህ አሁን እንግዲህ ተመልካቾች እናንተ ጥላቻ ነገር ከሌለባችሁ መረዳት የምትችሉ ከሆነ በደንብ መረዳት ትችላላችሁ። ምንም ታውቀው ነገር እንደሌለ ሰዓት አብርሃም ከሩታ መቀጠል የለበትም እኮ የተለየ ከሩታ ጋር መሆን ያለበት ለምን 5 ቀን 1 ቀን በቃ ማድረግ በቃ እሺ ፈቀደች እኮ አሁን ኤፍሬም እኔ እኮ ፈቃሷ ፈልጋ ፈቅዳለች እኮ ፈቀደች እኮ እሺ ችግር የለውም እያለች ነው። ለምን አንተ በግድ በሰዓት ከሷ ጋር መሆን አለበት ከነሱ ጋር መሆን የለበትም ምናምን ዋናው ጤናው ይቅደም እኮ ነው። ጤናው እንዲቀርም አልፈለክም እኮ ነው። እነ ጋሽዬ ጋር መሄዱ አንተ ለምንድነው እየረበሽ ያለው? እኔ በጣም ግራ እያጋባኝ ያለው ፓርት ምን አለ ጋሽዬ ጋር የሚወጣበት ነገር ይሄ ወርጥ ነው። ሲመለስ ካንተ ጋር የሚገናኘው ነገር አለ። እሺ አንዱ ከሁለቱም አየዋት አይደል እንዴ? ስለዚህ ፍላጎቷ ከሄርሜላ ጋር እንዲሆን ነው። ባለፈው ተያየው ነበር አንቺን መጥራት ለቀው ሄርሜላ እንደጠሩት። ስለዚህ እነዚህ ልጆች ፍላጎታቸው ከሄርሜላ ጋር ማድረግ ነው። እዩ እኛ ደግሞ ቀድመን መንቃት አለብን። አው ግን አንተ እንደዚህ ፈጠራ ሰው ያደረክ ያለው አንተ እየመሰለኝ ነው ማለት እንዲጣሉ እያደረክ ነው ያለው። ቡዜ የሆነ ሰዓት ላይ ተደግፋት ነበር። አሁን ላይ እንደነካት እኔም ግራ ያጋባኝ ሁኔታ ላይ ቢሆንም ግን ላይክ አንተ ሩታን የሆነ ነገር ተንኮስ ያደረካት እየነካካቸው እየመሰለኝ ነው። በቃ ቡዜ ከሩታ ይልቅ ወደ ኤርሜላ ያደላችበት የምትገኝበት ሰዓት ላይ ነው ያለችው። ስለዛ ግን እዛ መሄደ ምን ልታደርግ ነው? በቃ ይሄ ልጅ እናትና አባቱ ጋር ነው እንትና ሄርሜላ ጋር ሄዶ ቢሆን እሺ ሊያስኬድ ይችላል። እንደዚህ መሆን ምናምን ነገር አግባብ ነው ወይም ደግሞ ልንቀበለው እንችላለን። ያኔ ስትፈልገው እንግዲህ እኛም ምን ችሎን ያህል ያወራንም የተባበርንም የነበርንበት ሞመንት ላይ ነበር ነው። አሁን ግን እናትና አባቱ ቤት ነው ሄደው እነዚህ ሰዎች ትላልቅ ሰዎች ናቸው። ይሄ ምን እንደሆነ በደንብ ጠንቅቀው ያውቃሉ። ያን ነው መሰለኝ የፈራኸው። አሁን እዚህ እኛ ያልኳቸው ነበር ይሄ ነገር መንፈስ ነው። ስለዚህ በሕክምና ምንም የሚስተካከል ነገር አይደለም። ስለዚህ ወደ ቡታጅራ ወደ ክፍለ ሀገር ምናምን ሲሄዱ ትላልቅ ሰዎች ናቸው ያውቁታል። የሕክምና የሚያስፈልገው መንፈስ ምን እንደሆነ ያውቃሉ። አሁን ከተማ ልጆች ግን እዚህ አዲስ አበባ ወይ ማመጡ ተረሙ እንዳለ የሚያደርጉት ይሄ ልጅ መንፈስ ሆኖ ጭንቀት ነው ምናምን ያሉ ሐኪም ቤት ያመላልሱታል። በሐኪም ቤት የሚያልቅ ነገር አይደለም።
ስለዚህ ይሄ ልጅ የፈራው እዛ ቡታጅራ ሲሄድ እነዚህ ሰዎች ምንነቱን ድግም እንደሆነ ይሄ ነገር የአእምሮ እክል እንዳልሆነ ወይም ደግሞ ጭንቀት እንዳልሆነ ሲያውቁ ትክክለኛውን ቦታ ወስዶት እንደሚሻለው በቃ ፈርቶ አብሽ ተሽሎት ይመለስ ነው እና የሆነ እንዲፈጠር አልፈለገም። ለምን ደኑን መጣለን ሩታዬ አንድ ጥያቄ እስከዛሬ አንቺ የምትይኝ ነገር የሰማሁ ነው አይደል? እየተገበርኩም ነው። ስለዚህ የኔን ደግሞ ሀሳብ ስሚ እኔ በቃ እስከዛሬ እየተደማመጥንና ይህን ነገር አድርግ ስትይኝ አደርጋለሁ፣ ይህን ነገር አድርግ ስትይኝ ታደርጊያለሽ ምናምን ነገር። ስለዚህ ተግባብተን ነው እስካሁን የቆየ ነው። ስለዚህ አሁንም ቢሆን በቃ አብርሃም መምጣት አለበት። ግዴታ እያደረገው እኮ ነው። ይህቺ ልጅ እያስጨነቀት ነው። እስከዛሬ አንቺ የምትይኝን ነገር እያደረግኩ ነበር። ውለታ አደረገው አይደለ? እኔ የምልሽን ታደርጊያለሽ፣ አንቺ የምትይኝን እያደረግኩ ነበር። ስለዚህ አሁን አብረሽ መምጣት አለበት። ለምን በቃ እንደ እናትና አባቱ ጦር ሜዳ ነው እንደሄደው ራስ ላይ ጠፋ ነው እንዴ? የት ነው ሄደው? እናትና አባቱ ጋር ለምንድን ነው እየገባ ያልሆነው? እኔ ግራ እያገባኝ ነው ያለው ማለት በዚህ ልክ አሳስቦት ምናምን እኔ እያልኩሽ ነበር እስከዛሬ ብለሽኛል። አላሳፍርሽኝም፣ ዛሬም አታሳፍርኝም። እና አብረሽ ቡታጅራ መሄድ የለበትም መምጣት አለበት እንዴ? አይደለም እንደዚህ ታሞ በጤናው ራሱ ቢሆን እናትና አባቱ መጠየቅ አለበት፣ ማየት አለበት። ረጅም ጊዜ ስንት ጊዜ ሆናችኋል? አንተ ራሱ መሄድ እኮ ነበረብህ እኮ የፈራውን ነገር ባትፈራ። ይሄ ልጅ ከራሱ ጋር አይደለም፣ ጤናማ አይደለም። ስለዚህ አሁን ላይ እናቱ ጋር ነው መሄድ አለበት። ትክክለኛ ውሳኔ አይደለም። እንደዚህ ታሟል ብለን በኖርማል ታይም እንኳን እናትና አባቱ መጠየቅ አለበት። ለምንድን ነው እናትና አባቱ ጋር እኮ ነው ሄደው? ለምን በዚህ ልክ እየቆረቆረ ያለው እንዴ? ደህናም ይሁን አሁን እያልክ ያለው እኮ በቃ ይሄ ልጅ ደህና አይደለም ብሎ ሐኪም ቤት ወስዶታል። እዛ ሄዶ ምን ሊፈጠር ነው? ባይፈጠርም በቃ ልጁ እሺ አንተ እንደምትለው ደህና ነው አብረሽ ቢሆንም ግን እናቱ ጋር እና አባቱ ጋር ሄዶ በቃ ይሄድ ጠይቋቸው፣ ዘይሯቸው ይመለስ። ለምን በዚህ ልክ እንደፈራህ ነው ግራ እየገባን ያለው። ከጀርባ ያለው ነገር ታውቃለህ። አየሽው? ሩታ እየተነዳች ነው፣ በሱ ስር ነው ያለችው። እንደዚህ አድርጊ እንደዚህ በይ እያላት ነው እየነበረው ኤፍሬም። የዙሩ ጠንሳሽ ሙሉ ለሙሉ አሁን ሙሉ ትክክለኛ መረጃ ባይገኝም አሁን ሙሉ ለሙሉ እንዲፈራ ያደረገው ነገር የሆነ ነገር ሆኖ ተከጀርባ ስላለ ነው። ግልጽና ግልጽ ነው። በዚህ ሰዓት እኔ አብርሃም ካንቺ ጋር ሊሆን ብቻ ነው ፍላጎቴ። አዩ እስቲ ተባበረኝ በቃ። እኔ እኮ እረዳሃለሁ። ለምን ከፈለጋችሁ ለምናችሁ እረዳሃለሁ። በቃ እንረዳሃለን እኮ ያለውን ነገር መግባባት ምን ይችላል ሰዎች እኮ በቃ አብርሃም ደግሞ አሁን መምጣት አለበት። ቤቱ ነው ይሄ የእሱ ቤት ነው፣ መቀመጥ አለበት እዚሁ። ማነው ሰው መቶ የሚያይ ከፈለገ እዚሁ ቤቱ ላይ መቶ ማንም ሰው መቶ ማለት እናትና አባትህ ማየት ከፈለጉ መተው ነው የምታለባቸው። ምን አይነት የወረደ አስተሳሰብ ነው? ምን አይነት ክብር ማጣት ነው ይሄ? ምንድን ነው እየተካሄደ ያለው? እሺ የሄርሜላን እኮ ስትል እኮ በቃ እሺ ይሁን። ሄርሜላ አብረሽ ተወደዋለች፣ ሩታ ባለትዳር ነች። ሁለቱ በጸብ እንዳይፈጠር ማለት ያለን ወይም ደግሞ ልኩ ነው ብለን ያሰብነው እንግዲህ ልጁ ያለ አባት እንዳይርክ ሲል ከእናንተ ጎን ቆመን ነበር። አሁን ግን ያልካለው እናትና አባቱ ከፈለጉ መጥተው እዚህ ማየት ይችላሉ እንጂ አይሄድም። እኔ አንተም የሆነ ጤና እክል እንዳለብህ ነው ማለት በዚህ ልክ አይደለም ማለት አባትና እናትን ያለህ ነገር እናውቀዋለን። አባትና እናቱ በዚህ ልክ አፍላፊ መከፈት ከተጀመረ ይሄ ልጅ ቢሄድ ራሱ ዛፈረው ከጋሽዬ ጋር ራሱ እንዳይጣል። ስለዚህ እዛም ደግሞ ጭንቀት ነው። ገብቶሻል አይደል? እናቴ ጋርም አባቴ ጋርም ሄደ ጭንቀት ነው። ቢሆንም ጭንቀት እነሱ የሚያደርጉትን ነገር ያውቃሉ። ጭንቀት የሆነው እዚህ ነበር። ትጮሃላችሁ። ምን አደረጋችሁ? ትመጣላችሁ። ሄርሜላ ትመጣለች እየየ ነው አንተ ምናምን ደህና ነው እያልከው እንግዲህ የምናውቀውን ነገር ልትሰሙን እየሞከራችሁ ነው ያላችሁት። እንግዲህ አሁን እናትና አባቱ ጋር የት ነው ታዲያ የሚሄድ? አሁን እያበዛችሁት ነው። አሁን መስመር እየሳተ ነው። እሷ ሩታ ምን አይደለም አንተ እሷ እንኳን ለቀዋለች እንዴ? የምጣዱ እያለ የመሄድስቱን ተጣጣ ነው የሚባለው። ሩታ አለች እኮ ሩታ እንኳን ፈቅዳለች። ያንተ ምን አገባ? ይሄ ልጅ ደግሞ ሌላ ነገር ቡታጀራ መቆየት የለበትም። ሩታ ይሁኑ ነገር እያደረኩ ያለሁት ለአንቺ ብዬ ነው። ስለዚህ አብርሃም ቡታጀራ መቆየት የለበትም። ለጋሽዬ የሚሆን ለእናቴም ቢሆን ጭንቀት ነው እንጂ ምንም ለነሱ መፍትሄ አይሰጣቸውም። ስለዚህ እሱንም ቢሆን እኮ አባትና እናት ናቸው። መጨናነቅም ካለባቸው ጨነቁ፣ ማሰብም መጨናነቅም ካለባቸው ጨናነቁ። ለምን ቤተሰብ ናቸው አይደል? ምን ችግር አለው?
እነሱ ደከመን ወይም ደግሞ ሰለቸን አሉ። አንተን እዚህ ጋር ወጥ እያደረክ ያለ አንተን እንደዚህ እዚህ ጋር እያሰብክ ያለው እነሱ መቻሉ ሰለቸን መቻሉ ችግር እዚህ የሆንክባቸው አንድና አንተ ነው። እዛ ሄደው ምናምን ችግር ነው ምናምን ነገር ያስጨንቃቸዋል ምናምን አልተጨነቁም። አሁን ሊልክ ጭንቀት የምትሆንባቸው አንተ ነህ። እናትና አባት ናቸው ከበደን ጨነቀን ያሉ ሲሉ ይሻላል እኮ ፕላስ ደግሞ ሊሉም አይችሉም። እንደ ቤተሰብ ነው እኮ ይሄ ልጅ አግብቶ ስለወጣ እንግዲህ አልተተወም እኮ። እሺ እንቀጥል። ቤተሰብም እንዲጠላሽ ጋሺ የሚሉ እናት እንዲጠሉሽ አልፈልግም። ከብቶሻል። ምክንያቱም ለአብርሃም ምን ነገር ያደረግሽው ነገር የለም። ስለዚህ ይሄ ነገር ደግሞ እየተደረገ ያለው አንቺ እንድትጠይ ነው አይደል? ከብቶሻል አይደል? እናንተ ስለዚህ ይሄ ነገር ደግሞ ምንም በቃ ይሄ ልክ ነው። ምንም ያደረግሽ ነገር የለም ወይ አላደረግሽም እያለ ነው በቃ። ስለዛ እና ምንም ስላላደረገች እነሱ ስለሞከሩ ምናምን ነገር ሩታ መጠላት የለባትም ነው ይኸው ራሱ አምልጦት ይመስላል እኮ ከሆነ የሚያቀባ እኔ በጣም ግራ እየተገባው ያለበት ማን ነው ወዳጁ ማን ነው ጠላቱ? እዚህ ጋር ወንድሙ ያደረገበት የምሰን እዛ ጋር እና ሄርሜላ መስሎ ምናምን አንተ ይመልሱታል ምንም ሳያደርጉለት። እዛ አሁን ግን ተዋቸው በቃ። አሁን ከእናትና ከአባቱ ጋር ይሁን ይሄ ልጅ ታው ልኩም እንደዛ ነው። ትክክለኛው መንገድም እንደዛ ነው። አይ ምትል ከሆነ አንተ የሆነ ነገር አስበሃል። የሆነ ነገር እንዳለበት እሱ ግልጽ ነው። እሱ ምንም ስናጣራ ከመረጃ ጋር ይዘነ አንተ አድርገህበት ከሆነ ዋጋ እንሰጣለን። አብርሃም እዛ ከቆየ ተመልሶ ወደዚህ ቤት አይመጣም። ምክንያቱም ብዙ ነገር ይባላል፣ ብዙ ነገር ይደረጋል፣ አይምሮ ላይ ብዙ ነገር የሚጭኑበት። ስለዚህ ሙዜ ደግሞ ከአንድም ሁለቴም እያየኋት ነው ከሄርሜላ ጋር እጅና ጓንት ሆናለች እኮ ገባን እኮ እሱ እኮ ሙዜና ሄርሜላ በጣም ተዋደዋል ምናምን ነገር። ሙዜም ከሩታ ይልቅ ሄርሜላን እየፈለገች ትገኛለች። ግን ሄርሜላም አዲስ አበባ ነች። በቃ ትክክለኛ ውሳኔ እኮ ነው። ሩታና ሄርሜላ አብረው ሰላም እየነሱት ነው። በተገናኙ ቁጥር እልህ ነው። ስለዚህ አሁንም ሄርሜላም አዲስ አበባ ነው ያለችው። ስለዚህ ይሄ ልጅ ቡታጅራ ነው ሄዱ። አሁን አንተ እንደምትለው ሌላ ነገር ከጀርባ አሰበ ምናምን ለመሸወድ እየሞከርክ ነው። አሁን እዚህ ጋር ነው ሆን ብሎ ሩታ ችግሯ ሄርሜላ እንደሆነች ያውቃል፣ ጠንቅቆ ነው የሚያውቀው። ስለዚህ ያስገባላት እየሞከረ ነው። ቀስ ብሎ ሊያስረዳት እየሞከረ ነው። በጣም አንተ ብልጥ ነህ። አሁን አንተ ከጀርባ ያሰብከው ነገር እንዳይነቃብህ ብለህ በሩታ ላይ መካሽ ነው። ተረዳኛ? አሁን ሙዜ ከሄርሜላ ጋር እንዲሆን ፈልጋለች ምናምን ነገር አጋጣሚ ሊጠቀሙበት ፈልገዋሉ ምናምን ብሎ ሩታን እልህ ሲል ይከተታል። ሩታ ትሄዳለች በንዴት። ከዛም እሱ እንደሚፈልገው ሆነ ማለት ነው። አብርሽ እዛ ወደ ጤናው እንዳይመለስ ወይም ደግሞ እንክብካቤ እንዳይደረግለት ያደርጋል። ወደ ጤናው ይመለስ ነው። ወደ ጤናው ከተመለሰው ነገር ፈርቷል እንጂ ተነግሯቸዋል እኮ ሄርሜላም ሆነች ሩታ አዲስ አበባ ሆነው ነው እነሱ ይዞ የሚሄዱት። ከእናቱ ጋር ነው ከቤተሰቡ ጋር ነው የሚሆነው። ሁለቱም እዚህ ናቸው። ስለዚህ ምንም የሚፈጠር ነገር አይኖርም። አንተ እንደምትለው አሁን ሩታን ሊከታት እኮ ነው። አይ እምቢ ስትለው እንግዲህ መስመር ሊከታት እኮ ነው። አንተ ብልጥ ነህ። እንዴት አድርገን ነው ስበን ረብሻ እሱ ፍላጎቱ ካልሆነ የሆነ ነገር እዛ ሞልተውት አይምሮ እንትን ካሉት ስበን ማምጣት አንችልም። ያን ነገር መጀመሪያ ሴታፑን እዚህ አስተካክለን ነው መሄድ ያለብን። የምን ሴታፕ? በቃ ምንም ሴታፕ አያስፈልግም እንዴ። ይሞሉ ምናምን ነገር ችግር የለውም። ቤተሰብ ጋር ነው። ከዛም በኋላ ችግር እንኳን ቢፈጠርባችሁ ታወራላችሁ፣ ሽማግሌ ትቀመጣላችሁ። እንደዚህ እኛ ምን ባላጠፋነው ነገር እንደዚህ ብላችሁ ማውራት ትችላላችሁ። መጀመሪያ ጤና ቀድሞ ወይ ነው። ጤናው ከተመለሰ በኋላም እኮ አብርሽ ራሱ እኮ አለ እኮ ሽማግሌ የማያስፈልገው። ይሄ ልጅ አይደለም፣ ቤተሰብ የሚመሩ አይደለም። ራሱ የሚፈልገውን የሚያውቅ የማይፈልገውን የሚያውቅ። ስለዚህ እንፈልጋለን ይሄን አልፈልግም ብሎ የሚተው አይደለም። ህፃን ልጅ እኮ አይደለም። መጀመሪያ ጤና ይቅደም ነው። ጤናው እንዲቀድም ደግሞ ወደ ቤተሰቦቹ ጋር ተመልሷል። እሺ ደግሞ እኮ ግራ የሚገባኝ ነገር ደህና ነኝ እያላቸው ጤነኛ ነኝ እያላቸው ሐኪም ቤት ወሰዱት፣ ጸሎት ቦታ ወሰዱት፣ የሁሉ ቦታ ወስደውት ልጁን ጋሺ ጋር የሚሄዱ ምን ጥቅም አለው? ከየት ሊያመጡት ነው? የሌለበትን ይሄ ልጅ አልታመመ ምን አሉነ ወስደው በዚህ አይነት ተስማምቼ ነበር ማለት ይሄ ልጅ መዝናኛ ቦታ አይደለም መሄድ ያለበት ነጋሺ ጋር ምናምን ነበር መሄድ የነበረበት። ቀጥታ የሚሄድበት እምነት ቦታ። ይሄ ነገር በሕክምና ሳይሆን በእምነት የሚደን ነገር ነው።
ወደዛ ነበር መሄድ የነበረበት አልሆነም። ግን ደግሞ አሁን እነጋሽዬ ጋር ቡታጅራ ራሱ መሄዱ ትላልቅ ሰዎች ስለሆኑ ይሄ ነገር ይለዩታል። አብሶ ደግሞ ወደ ክፍለ ሀገሮች ላይ ወደ ተለያዩ ጥግ ምናምን ቦታ ላይ እንደዚህ ከመንፈስ ጋር ከእምነት ጋር የተያዘ ምናምን ነገር ሰውም በጣም ስለሚበዛ ምናምን ነገር ምናምን በደንብ ያውቁታል። በአላዩም ስለሆነ ክሩም የመጣ ነገር ስለሆነ የትኛው ትክክለኛ በሽታ እንትን መንፈስና ሆር ቁርጠት እንኳን መለየት እኮ አልቻሉም። ይሄ በሕክምና ጭንቀት እኮ ብለውታል እኮ ስትረስ ነው ይሄ ነገር። ስትረስና ድግምት እንኳን መለየት የማይችሉ ሰዎች ልጁ ሊጫወቱበት። ስለዚህ አሁንም ቢሆን ትክክለኛ ውሳኔ አባትና እናቱ ጋር መሄዱ ቢሻል ቀጥታ ወደ እምነት ቦታ ወስዶት ቢሆን ያለቀለት ጉዳይ ነበር። በመንፈስ የሚወጣ ነገር ነው። ካልሆነ ግን እናትና አባቱ ጋር ወስዶ እናትና አባቱ ትላልቅ ሰዎች ስለሆኑ ያውቃሉ ይሄ ነገር መንፈስ ነው በሕክምና የሚፈታ ነገር እንዳልሆነ ስለሚያውቁ ወደዛ መሄዱ የተሻለ ነው። አንተ እዚህ ጋር ቡርም ማለት ደግሞ ልክ አይደለም። እኔ በጣም ተናድጄ ነው የመጣሁት። እግዚአብሔር ስትፈቅጂ በቃ ፈቅደሽላቸው ከቡዜ ቤት ስትወጪ በጣም የተናደድኩት እኔ በቦታው በውድ ኖሮ የዛ ቀርብ ስላባረራችሁ ነው። እኔና ዳኒን ስላባረራችሁ በቃ ሩታዬ አንቺ ትወጪዋለሽ በአንቺ ተማምኜ ነው ይሄ ሰው መስመር ላይ ሲያስገባት አንቺ ትወጪዋለሽ በአንቺ ተማምኜ ነው እንጂ እንደዚህ ስቴት ሰራለሽ ይላል። ምሰት እኮ አይደለም ይሄ ነገር። ወደ እናትና አባቱ ጋር ይሄር ተባለ። ከዚህ በፊት ታግላለች። በቃ ሄርሜላ ጋር ሲሆን ታግላ እኮ አስመጣችሁ እኮ። እናትና አባቱ ጋር ግን የወለዱት ናቸው ያሳደጉት ናቸው። ምን ብላ ነው እቺ ልጅ እኮ ምራት ነች አይደል እንዴ? ልጇን አግብታለች። እንዴት አባትየው ጋር ቤተሰቡ ጋር ሲሄድ ለምን አይኑ ትላለች? ከዛስ ነው ትዳሯስ? እንደው ምን ማለት እንዳለብኝ እንኳን ብሽቅ ያደረገኝ ነው ያለው ይሄ ልጅ ማለት በቃ ይሆናል ወንድሙ ላይ እንደዚህ ነገር አስቧል እንደዚህ ነገር አድርጓል ማለት አይምሮ ራሱ ሊቀበል እየፈለገ አይደለም። ግን እውነታው እንደዛ ነው እየሆነ ያለው። ለነሱ ቀስረን እኮ ማስረዳት ይቻላል። ለጋሽዬም ሆነ ለእናቴም ቀስ ብለን ማስረዳት እንችል ነበር። ገብቶሻል? አሁን ግን ነገራቶች ሁሉ ሊበላሹብን ነው ሩታ። ስለዚህ እኛ መቅደም ነው ያለብን በየትኛውም መንገድ እዩ። ማንም ሰው ሳይቀድመን እኛ መቅደም ነው ያለብን። ምንድነው የምትቀርመው? እነሱ ሄደው ከሄርሜላ ጋር ሊያስማማት እየሞከሩ ነው። ስለዚህ እኛ አብርሽን አመተ ምናምን መቅደም አለብን። አብርሽ ወደ ቤት አይመለስም። እንደዛ ከሆነ ወደ አንቺ ጋር ጭራሽ አይመለስም። ወዴት ነው የምትቀርመው? ይሄ ልጅ መጀመሪያ ወደ ጤና ይቅደምና ካልፈለጋት እኮ ምንም ማለት እኮ አትችልም እኮ። ከዚህ በፊትም እኮ አመጣው እኮ ቀዷል እኮ። ምንም ያመጣችው ነገር የለም። በግድ የሚሆን ነገር የለም። አሁን ጤና ካላለበት ከራሱ ጋር አይደለም ጤናው ነው መቅደም ያለበት። ለገው ነገር ማድረግ ይችላል። ገብቶሻል አይደል? ግን ደግሞ እኔ አይሙሬ ላይ ልክ ነኝ ብዬ ባስበው ነገር ከማድረግ ወደ ኋላ አለም። ገብቶሃል? እኔ አሁንም ቢሆን እናንተ እምቢ ብትሉኝ ቡታጀራ ሄጄ ይዤ እወጣለሁ ልጁ። እንዴ አንተ ስላመንክበት በሙሉ እኮ ልክ አይደለም ማለት አይደለም እንዴ? አንተ የምታስበው ነገር ሙሉ አይሙሬ ያመነበት ሙሉ ልክ ነው እንዴ? እንዲህ ሁሉ ሰው ስንት ነው ወደ 500 ሺህ ሰብስክራይብ ገብቷል አብርሽ አይደል? ያ ሁሉ ሰው እኮ አብርሽ ልክ አይደለም እያለ ብቻ ልክ ነኝ ብላ ሰብከ ልክ ነው ማለት እኮ አይደለም። ጤና በቃ የሚታይ ነገር ነው። እኔ ያመንኩበት ነገር ከሆነ አሁንም ቢሆን ቡታጅራ ይዤ እመጣለሁ ማለት ስለሆንክ ነው። አሁን ይሄ ነገር እንዳይወጣ ፈልጋልና ከዚህ ጀርባ ደግሞ ያንተ እጅ ካለበት አንተ ጋር እሷ አንላቀቅ። በደምብ ጆሮን ከፍታ አዳምጥ። የዚህ ነገር ላይ ያንተ እጅ ካለበት አንላቀቃት። እኛ ቀድመን ቦታው ላይ ቡታጅራ ላይ እኛ ቀድመን ከተገኘን ሁሉም ነገር ሰላም ይሆናል። እኛ ደግሞ ግን እኛ እዛ ቦታ አለን አንተ በዚህ ሞቲቭ ልሂድ ብለህ ብንሄድ እዛ የሚረበሸው ረብሻ መቼም ሊስተካከል የማይችል እንደሆነ ደግሞ እናውቃለን። በዚህ ሞቲቬሽን ከሄድክ አዎ እኔም እያልኩ ነው። በእንደዚህ አይነት ንዴት በእንደዚህ አይነት ሞቲቬሽን ከሄደ በእንደዚህ አይነት ስሜት ከሄደ ከጋሽዬ ጋር እንኳን መያያዙ ላይ ቀር ነው። ጋሽዬ ሚዛን ቆም ይዛቸው ነው የሚመስለው፣ ሊተናነቃቸው ነው የሚመስለኝ በእንደዚህ አይነት ሁኔታ ከሄደ ምንም ጥያቄ የለም። አይ በቃ እግዚአብሔር ምንም እየተረዳችሁ ነው ያለው። እናንተ ምንም ሩታም ሆንሽ እዩ ሆን እየተረዳችሁ ነው ያለው። በቃ እኔ እናንተ በቃ ትይዩስ ታይ በቃ ሩታይ በቃ ይወርሽ እና አንቺ ማቲጂ አንተ አመሰግናለሁ። ከናብዬ ጋር ጭራሽ አቆራርጠን ከነሱ ጋር በስነ ስርዓት እናወራለን፣ ከጋሽ ጋር እናወራለን። ያቆር እንዴ ለምን ደግሞ አትረዳት? እቺ ልጅ እኮ ባለ ትዳር ነች። ከቤተሰቡ ጋር መነጋገር አትፈልግም እንዴ? እውነቱን እኮ ነው። አሁን በዚህ ልክ ሄዳ ምናምን ከሆነ ምናምን እዛም ሰላም ካልተጠጥ እንግዲህ እርግጠኛ ነኝ ነጋሽዬም እና አብዬም ደግሞ እያንዳንዱ ነገር ያዩት ነው የሚገኙት።
እዛ እንዳይመጣ አደረገች እኮ ነው የሚሆነው እኮ። ለምንድን ነው አንተ በዚህ ልክ እየተረዳት ያልሆነው ነው እንዴ? እውነቷን ነው እያልኳችሁ ነው። ይህቺ ልጅ በሱ ስር ነው ያለችው፣ እየተነዳች ነው ያለችው። እሱ ደግሞ የሆነ ነገር አድርጓል ከጀርባ። ትክክለኛ ውሳኔ ነው ወሰነችው። በቃ መጀመሪያ ከሄርሜላ ጋር ሲሆን እየታገለች ምናምን ታገለች። አሁን ስታየው ሰው ሁሉ የልጅ ጤናማ አይደለም። ጤናማ ያለ መሆኑን ደግሞ አንቺ ሲባል ምንም ያደረገችው ነገር የለም። ስለዚህ ያለት አማራጭ የሚደረጉ ነገር አድርጎ አለች። ቤትም ከዚህ በፊትም ጠላላቸው ይላል ነበር ኤፍሬም ቢብልም ሄርሜላ ግን ወሰደች። አሁን ደግሞ ቤተሰቡ ጋር እንወስዳለን ምናምን ይሁን ከሆነ በቃ እሺ ቤተሰቡ ጋር ነው የሚሆነው። እሷ ፍላጎት አንድ ሚስት ወይም አንድ ደግሞ ትዳሯን ለመጠበቅ ነው የምታደርገው ሴት አለች ካጠገቡ፣ እሷን ለመከላከል እየሞከረች ብቻ ነው ብላለች እኮ ከዚህ በፊትም እኮ። ሄርሜላ ካለች እናንተ ቡዜ እናንተን ሊሰጣችሁ ዝግጁ ነኝ፣ ግን የሆነው ተዞር ስለ ሄርሜላ ትመጣለች፣ ዞር ስለ ሄርሜላ ትመጣለች። ስለዚህ ሊለቁ አልችልም አብርሽ። በቃ እንደ ትዳሯን ለመከላከል የልጇን አባት ለመከላከል እየሞከረች ነው ያለችው እንጂ እንደምትለው የዚህ የአብርሽ የመታመም ወይም ደግሞ የዚህ ድግምት ወይም የዚህ ሴራ ባለቤት ወይም ደግሞ የሆነ ተባባሪ ነገር ብትሆን የዚህን ሰዓት ባለቀችው ነበር። እናትና አባቱ ጋር ሲሄድ ባለቀችው። አሁንም ከለቀችው በኋላ ከኤፍሬም ጋር ተባበር ነበር። ግን እሷ ያለች በቃ ቆም ብዬ ሳይሆን ሁሉም ወደኛ እየዞረ ስለሆነ የሚመጣውን ነገር እኔ ምንም አያደረኩም። ከአቢና ከጋሽዬ ጋር ምን ሀላት አልፈልግም ነው። ለምን በዚህ ልክ እሱ እንደቆረቆረው ነገር እየገባኛል። ፈርቷል፣ ይሁት ድንግጥ ብሏል። ጨንቆት ነው ያለው። ኪሱን ይከታል፣ ይወጣል፣ ይመጣል፣ አልተረዳሽኝም ይላል። ያ ነገር ነው የምትፈልገው? በቃ ካንቺ ጋር አትቆራረጥም፣ ወይ ካንዳጋር አትቆራረጥም። ከዛ ከኔ ጋር ሊቆራረጡ ስለማይችሉ እኔ ራሴ ሄዳለሁ። አባባ ይወጣሉ። በዚህ ደግሞ እኔ ራሴ ይወጣሉ። በምን እናስረዳ? አይ ነይ ግዴታ ወጣ። በዚህ ልክ ምንድን ነው ያስጨነቀው ነው እኮ ግራ እየገባኛለሁ። ምን ፍርሃት ነው በዚህ ልክ? ምን ጉድ እንዳይወጣብን ነው? ሁሉም እንደሚሉት የዚህ ጀርባ ላይ አንተ ዋነኛው እጁ ያለበት አንተ ነው። አሁን ማን ላይ ጣት መቀሰር እንዳለብን፣ ማን ላይ በደምብ ትክክል ማድረግ እንዳለብን በደምብ ጠንቀን እያወቅን ነው። ጨንቆሃል፣ እያየ ነው፣ የሚታይ ነገር ነው አይደለም? አጠገብ ላለ ሰው ቅርበት ለሚያውቅ አይደለም እንደዚህ ሚል እንኳን ለሚያውቅ ሰው ጨንቆሃል። ለምን በዚህ ልክ እንዳይሆን አሁንም የዛይሩ ሊበጠብጥ ነው። በዚህ እንዴት ሄዱ ደግሞ ዘጋሽዬ ጋር መያዙ ላይ ቀር። ስለዚህ አንድና ሁለት የሌለው ምንም ጥያቄ የሌለው ጉዳይ የአብርሽ መታመም ላይ ከፍተኛው አስተዋጽኦ ወይም ደግሞ እንዲታመም ያደረጉት የመጀመሪያውና አንደኛው ሆነ የተገኘ አሁን ላይ አንተ ነህ። ቤተሰቡ ጋር ነው ሄደው ጦር ሜዳ ወይ ሊዋጋ ወይ ራሱ ሊያጠፋ ጫካ አይደለም የገባው። ቤተሰቡ ጋር ያደገበት ማህበረሰብ ቡታጅራ ነው ሄደው። እናትና አባቱ ጋር ነው ሄደው። እንዴት ማድረግ እንዳለባቸው ስለሚያውቁ ነው እዛ ሊወስዱ የተቻሉት። ሄርሜላ ጋር ለምከው ሄደው እኮ ሄርሜላ ጋር ቢርሽ አንተ እያሰብን ያለ ነው። ሩታ እንግዲህ ባለቤቱ ነች፣ አንተ ወንድሙ ነህ። ስለዛ ከሱ ጋር እንዲሆን ነው እየታገልክለት እየመሰለን ነበር። ከሄርሜላ ጋር እንዳይሆን ልጁ ያለ አባት እንዳይርግ ነው እየመሰለን ያለው። አሁን ግን የዚህ መታመም ራሱ ዋነኛው ቀንና አንደኛው ተጫዋች አንተ እንደሆንክ ነው እየተረዳን ያለ ነው። ስለዚህ አሁን ማጣራታችን በደንብ እንቀጥላለን። የዚህ እጅ ላይ አንተ ካለበት አንላቀቅ ጭራሽ አንተ እንደዚህ በቀላሉ የምንፈታው ጉዳይም አይደለም። ይከብዳል፣ እመነኝ ይከብዳል። በዚህ ልክ ያደረገ ነገር እንደዚህ እንድትጨነቅ እንደዚህ እንድትሆን ያደረገ ነገር ከጀርባ ያለው የሰራው ሴራ እንደሆነ ግልጽ ነው። ሴራ በቃ ተጋልጧል። ጨንቆሃል። ደስተኛ ልትሆን ነበር የሚገባው። አንተም እዛ መሆን ነበረበት። ቤተሰብ ነህ፣ ከነሱ ጋር መገናኘት የነበረበት ሰዓት ላይ ነው ያለው። አላደረክም። እንደዛ ጭራሽ ለምን ሄደ ሩታ ለምን ፈቀድሽላቸው ምናምን ብለሽ የበጠበጥክ ነው ያለው። ስለዛ ይሄ ሁሉ ነገር ቀጥ ወደ አንተ እንዲቀሰር ያደረገ ነው። ስለዛ አሁን እኛ ጠንካራ ብለን ወደ አንተ በረማችን የምናደርግበት ሰዓት ላይ ነው የምንገኘው። ስለዛ ተመልካቾቻችን እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። እንግዲህ አልጠበኩም ነበር፣ ደንግጫለሁ። ወንድሙ በዚህ ልክ ይሆናል ወንድሙ ላይ ብዬ ተስፋ አድርጌ አላውቅም። እና በዚህ ቪዲዮ እንግዲህ ሁለት ነገር አይቻለሁ። ሩታ እንግዲህ ነፃነቷን ወይም ንጹህነቷን በደንብ ያረጋገጠችበት ነገር ነው የሚመስለው። ትተዋለች። አይ ሁሉ ነገር ወደኛ እየመጣ ስለሆነ መተው የተሻለ ነው ብዬ አስቤያለሁ ብላ ትተዋለች። ይሄ ነገር እንዳለችው አሰርታ እናት እንደምትታሰርታበት ምናምን ቢሆን አትተውም፣ ተከለከለው ነበር። አሁንም ኤፍሬምን ተባበሯለች ብዬ ነው ጠብቄ ነበር። አላደረገችው። ልክ ነው እኮ እንደዛው ከመሆኑ እያለች ነው ያለችው። አብርሽ እዛ ከቤተሰቡ ጋር መሆኑ ልክ ነው እያለች ነው ያለችው። ወደ ጤና ይመለስ እንደሚሆን ይሁን እያለች ይሄ ነገር አንድ ነፃነቷን እያየንበት ያለ ነው። ሁለት ደግሞ ማይጠበቅ ኤፍሬም ደግሞ
የሆነ ነገር እና ደግሞ ትልቅ ነገር ወይም ደግሞ የአብርሽ እንደዚህ መሆን ላይ ምንም የማያጠያይቅ ነገር እጁ እንዳለበት ግልጽ ነው። ይሄ ሲባል ግን የተረጋገጠ ነገር የለም። ሁሉም ነገር ከመረጃ ጋር ሲሆን ነው። እኛውን እንደዚህ ስላየን ስላመንን ብቻ ወይም ደግሞ ኤፍሬም ደንግጧል ብለን ብቻ ማስረጃ አይሆንም። ይሄን ልጅ ይዘን ህግ ቢት ማቅረብ አንችልም። ስለዚህ ተመልካቾቻችን እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል። ባይ ባይ፣ ቻው።